ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽምዑ ወልተሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለሰማዩ ድምቀት ፀሐይን፣ ጨረቃን፣ ከዋክብትን፣ ለምድራችን ውበት እጽዋትን፣ አትክልትን፣ አበቦችን፣ አዝርዕትን፣ ለምስጋና ሰውንና መላእክትን፣ ለአንክሮ ለተዘክሮ እንስሳትን፣ አራዊትን የፈጠረ በሰማይ በምድር የሚመሰገን ቅዱስ አምላካችን በቅድስናው ቀድሶ በበረከቱ ባርኮ በረድኤቱ ሁላችንንም ጠብቆ ለዚች ቀን ያደረሰን የአባቶቻችን አምላክ ስሙ ይክበር ይመስገን፣ ስሙ ይክበር ይመስገን። ናሁ በስሙ ለኢየሱስ ክርስቶስ ናዝራዊ ተንስ ወሁር። እነሆ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነት ያገኛችሁ በሩቅም በቅርብም በውጭም በውስጥም እያላችሁ የእግዚአብሔር ልጆች ምእመናን ምእመናት ሰላምታዬ በያላችሁበት ለሁላችሁም ይድረሳችሁ። እንደምን ሰነበታችሁ? እንደምን ከረማችሁ? አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ በምሕረቱ በይቅርታው በአባትነቱ ጠብቆ ይችን ቀን ተጨማሪ ሰጥቶን ቃሉን እንድንሰማ ድምፁን እንድንሰማ ወንጌል እንድንማር የፈቀደልን የአባቶቻችን አምላክ ስሙ ይክበር ይመስገን። ናሁ በስሙ ለኢየሱስ ክርስቶስ ናዝራዊ ተንስ ወሁር። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ይህን ቃል የተናገረው አባታችን የሐዋርያት አለቃ የሆነው ከዋለበት እየዋለ ካደረበት እያደረ የእጆቹን ታምራት የቃሉን ትምህርት ሲሰማ የኖረው ሐዋርያው ሊቀ ሐዋርያት ቅዱስ ጴጥሮስ ከ12ቱ አንዱ የሆነ የሐዋርያት ሁሉ አለቃ የሆነ ቅዱስ ጴጥሮስ ነው። በሐዋርያት ሥራ ምዕራፍ 3 ከቁጥር 6 ጀምረን ስናነበው የምናገኘው ሕያውና ዘላለማዊ ፈዋሽ የሆነ የአምላካችን የእግዚአብሔር ቃል ነው። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። በኢየሱስ ክርስቶስ ስም ተነሳና ተመላለስ የተባለው ከእናቱ ማኅፀን ጀምሮ ልምሾ ሆኖ የተወለደው አንድ ሰው ነበረ። ኃይለ ቃሉን የተናገረው ቅዱስ ጴጥሮስ ነው። መቼ ተናገረ ብንል ከቀኑ በ9 ሰዓት ለጸሎት ወደ ቤተ መቅደስ ሲገቡ በቤተ መቅደሱ ደጃፍ ላይ ልምሾ የሆነ ሽባ የሆነ ወላጆቹ ዘመዶቹ እያመጡ በቅርጫት አምጥተው ከቤተ መቅደስ ደጃፍ ላይ ያስቀምጡት ለነበረ ለአንድ በሽተኛ የተናገረው ሕያውና ፈዋሽ የሆነው የአምላኩ የኢየሱስ ክርስቶስም ጠርቶ የፈወሰበት ቃል ነው። በሽተኛውም ወደ ቤተ መቅደስ ከሚመጡ ሰዎች ምጽዋትን ይለምን ነበረ። ቅዱስ ጴጥሮስና ቅዱስ ዮሐንስም ወደ ቤተ መቅደስ ሲገቡ አይቶ ምጽዋት ለመናቸው። ያን ጊዜ ቅዱስ ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር እንደሚሰጡት ተስፋ በማድረግ ያው እንደተለመደው ሌሎች ሰዎች እንደሚያደርጉለት ድቃቂ ሳንቲም የሚጥሉለት መስሎት ሲጠብቅ ወደ እነርሱ ተመለከተ። ቅዱስ ጴጥሮስም ብርና ወርቅ የለኝም፣ ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸና። ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም ወደ ቤተ መቅደስ ሊያመሰግን ከነርሱ ጋር ገባ። ወሆረ ምስሌሆሙ እንዘ ይሰግር ወወአ ምኵራበ ወአይኮተ ለእግዚአብሔር። ያን ጊዜም እግዚአብሔርን እያመሰገነ ከነርሱ ጋር ወደ ቤተ መቅደስ ገባ። የእግዚአብሔር ልጆች ምእመናንና ምእመናት፣ ይሄ ፈዋሽ አዳኝ የሆነው የአምላካችን የእግዚአብሔር ቃል ነው። ሁለቱ ሐዋርያት
ሁልጊዜም ለጸሎት እንዳስለመዱ ወደ ቤተ መቅደስ ከቀኑ በ9 ሰዓት ወደ መቅደስ ይገቡ ነበረ። ወደ ቤተ መቅደስ በሚገቡ ጊዜ በመቅደሱ ደጃፍ ላይ ምጽዋት እየለመነ የሚኖር ከወገቡ በታች በሽተኛ ልምሾ የሆነ አንድ ሰው ነበረ። ቤተሰቦቹም እያመጡ በቅርጫት በቤተ መቅደስ ደጃፍ ላይ ያስቀምጡት ነበረ። ጸሎት ሊያደርሱ ምስጋና ሊያቀርቡ ወደ እግዚአብሔር መቅደስ የሚመጡ ምእመናን ደግሞ ምጽዋት ይጥሉለት ነበረ። በዚያ ይተዳደር ነበረ ይላል ታሪኩ። የእግዚአብሔር ልጆች ዛሬ በቤተ ክርስቲያን ደጃፍ ዓይናቸው የፈረጠ እጃቸው የተቆረጠ አካል የጎደላቸው ጧሪ ቀባሪ ያጡ ወገኖቻችን በመቅደሱ ደጃፍ የሚቀመጡት ዛሬ የተጀመረ አይደለም። የዛሬ 2000 ዓመት የነበረው ታሪክ ነው። በመጽሐፍ ቅዱስ በታላቁ መጽሐፍ ቅዱስ ላይ ተመዝግቦ የምናገኘው። አባቶቻችን ሐዋርያት ግን ብርና ወርቅ የለንም፣ ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። እጁንም ዘርግቶ እንዲነሳ አደረገው። በቀኝ እጁ ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸናለት። ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ። እየተመላለሰም እግዚአብሔርን እያመሰገነ ከነርሱ ጋር ወደ መቅደስ ገባ። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ልጆች ምእመናን ምእመናት በውጭም በውስጥም በሩቅም በቅርብም ያላችሁ እንግዲህ አባቶቻችን ሐዋርያት ከአምላካቸው ከፈጣሪያቸው ከኢየሱስ ክርስቶስ በተማሩት መሰረት ነው። በቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 14 ላይ የምናገኘው አንድ ሕያውና ዘላለማዊ የአምላካችን የእግዚአብሔር ቃል አለ። ወደ ቤተ መቅደስ በሚመጣ ጊዜ ሕዝቡ አሕዛቡ ሁሉ በሽተኞቻቸውን፣ አንካሶችን፣ እውሮችን፣ ለምጻሞችን፣ ዱዳዎችን፣ በሽተኛ የሆኑትን ዘመዶቻቸውን ሁሉ እያመጡ በመቅደሱ ደጃፍ ያስቀምጧቸው ነበረ። እሱም ለስም አጠራሩ ክብርና ምስጋና ይድረሰውና እጆቹን ዘርግቶ ይዳስሳቸው ነበረ። የማቴዎስ ወንጌል ምዕራፍ 4 ከቁጥር 24 ላይ ስናነብ የምናገኘው ቃል ነው። በልዩ ልዩ ደዌና ስቃይም ተይዘው የታመሙትን ሁሉ አጋንንት ያደሩባቸውን በጨረቃም የሚነሳባቸውን ሽባዎችን ወደ እርሱ ሁሉ ያመጡ ነበረ። እሱም ሁሉንም እንደ እምነታቸው ይፈውሳቸው ነበረ። ፈዋሽ የሆነው ዘላለማዊ የሆነው የእግዚአብሔርን ቃል ስሙን ጠርተው ነው አባቶቻችን ሐዋርያት እሱ ይሰራው የነበረውን ነው መስራት የጀመሩት። ከሱ እንደተማሩት ነው። እሱም ቃል ገብቶላቸዋል። በቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 14 ላይ ድውያነ ፈውሱ፣ ሙታነ አንጽሑ፣ አንስኡ ለለምጽ አንጽሑ፣ እውራነ አብሩ፣ እውራንን አብሩ፣ ለምጻሞችን አንጹ፣ ድውያንን ፈውሱ፣ አጋንንትን አውጡ፣ የሞተውን አንሱ ብሎ መድኃኔ ዓለም ኢየሱስ ክርስቶስ ስልጣን ሰጥቷቸው ነበረ ለአባቶቻችን ሐዋርያት። በዚሁ መጠን እንግዲህ አባቶቻችን ሐዋርያት ጌታ ባዘዛቸው መሰረት እሱ ይሰራው የነበረውን ይሰሩ ነበረ። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ አባቶቻችን ካህናት መድኃኒታችን ሕይወታችን ኢየሱስ ክርስቶስ ይሰራው የነበረውን አባቶቻችን ሐዋርያት ይሰሩት የነበረው እንግዲህ ከዚህ ሕይወት የምንማረው እግዚአብሔር በቸርነቱና በምሕረቱ ብዛት በአንድም በሌላ መንገድ በቤተ ክርስቲያን በመቅደሱ ዙሪያ ደጅ ለሚጠኑ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት በነቢያት በሐዋርያት በቅዱሳን በአገልጋዮቹ አድሮ እንደሚፈውስ እንረዳለን። ይህ ሰው ለልማዱ ወደ ቤተ መቅደስ የሚሄደው የዕለት ምግቡን ለማግኘት ነበረ። እግዚአብሔር ግን ትንሽ ነገር ሲለምኑት ብዙውን ምድራዊውን ስንለምነው ሰማያዊውን፣ ጊዜያዊ ነገር ስጠን ስንለው ዘላለማዊ መስጠት የእግዚአብሔር የቸርነቱ መገለጫ ነው። ጠዋትና ማታ ቀንና ሌሊት መሸለ ቁርባን ጠባለ ኪዳን ዛሬ ከመቅደሱ የማትለዩ እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ እህቶቻችን ይሄ ነው ሕይወት ማለት። አንድ ቀን ፈውስ አለ፣ አንድ ቀን ድህነት አለ፣ አንድ ቀን መልስ ይሰጠናል ለጥያቄያችን። አንድ ቀን እግዚአብሔር መልስ ይሰጠናል። ይሄ በሽተኛ ይሄ ልምሾ ጠዋትና ማታ እያመጡ በመቅደስ ደጃፍ የሚያስቀምጡት የዕለት ምግቡን የዓመት ልብሱን እንዲያገኝ ያችን የሚያገኛትን ይዞ ደግሞ ማታ ደግሞ በቅርጫት ተሸክመው ወደ ቤት ይወስዱት ነበረ። ሌላ ተስፋ ስላልነበረው ነው። እግዚአብሔር ግን ጊዜውን የደዌውን የበሽታውን ጊዜ ቆጠረለትና በሐዋርያቱ እጅ ላይ አድሮ እግዚአብሔር ተአምራቱን ሰራ።
በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው ሐዋርያው ቅዱስ ጴጥሮስ። የእግዚአብሔር ልጆች ምእመናን እንግዲህ ብዙ ነገር ስንለምን ጥቂት ነገር ስንለምን እግዚአብሔር ሰማያዊውን ዘላለማዊውን ሲለምኑት ዘላለማዊ መስጠት የእግዚአብሔር የቸርነቱ መገለጫ ስለሆነ ነው። ለዚህ ሕመምተኛ እግዚአብሔር በቅዱሳን አድሮ ድቃቂ ሳንቲም ሲለምን ከመለመን ይልቅ ወጥቶ ወርዶ ሰርቶ የሚበላበትን ሙሉ ጤንነቱን አጎናጽፎታል። ይህንንም ያልጠበቀው ትልቅ ሙሉ ጤንነት ሊያገኝ የቻለው ዘወትር በቤተ መቅደሱ በመገኘቱ ነው። በቤተ መቅደስ እያመጡ በሽተኞቹን፣ አንካሶቹን፣ ዕውራንን፣ ድውያንን ያፈሷቸው ያስተኟቸው ነበረ። ለስም አጠራሩ ክብር ይግባውና እሱም እጁን ዘርግቶ ይዳስሳቸው ነበረ። ማቴዎስ ወንጌል ምዕራፍ 21 ቁጥር 14 ላይ በመቅደስም ዕውሮችን፣ አንካሶችን፣ አይነ ስውሮችን፣ ዱዳዎችን ወደ እርሱ ያመጧቸው ነበረ። እሱም ይፈውሳቸው ነበረ። ወደ መቅደሱ ስንመጣ ፈውስ አለ። ወደ መቅደሱ ስንመጣ ድህነት አለ። ወደ መቅደሱ ስንመጣ ሰላም አለ። ወደ መቅደሱ ስንመጣ መረጋጋት አለ። የእግዚአብሔር ልጆች እንዲሁ ለዋዛ አይደለም የምንወጣው የምንገባው፣ ምክንያት ስላለን ማስረጃ ስላለን ነው። ስለዚህ አባቶቻችን ሐዋርያት እንዳስለመዱት ከጌታ እንደለመዱት ለጸሎት በ9 ሰዓት ሲወጡ ሲገቡ ከዕለታት አንድ ቀን ያ በሽተኛ እጁን ዘርግቶ ምጽዋት ለመናቸው። እባካችሁን የዕለት ምጽዋት ስጡኝ፣ የዕለት ምግብ የምበላበት ስጡኝ አላቸው። ወርቅና ብር የለንም፣ ያለንን ግን እንሰጥሃለን። ያላቸው ሀብት ያላቸው ንብረት ከሀብት ከንብረት በላይ እግዚአብሔር አምላክ በእነሱ ላይ ነበረ። ኢየሱስ ክርስቶስ ስሙ ሞገሳቸው ነበረ፣ ስሙ ምግባቸው ነበረ፣ ስሙ ዝናቸው ነበረ፣ ስሙ ሕይወታቸው ነበረ። ያለንን እንሰጥሃለን፣ ያለንም በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ያን ጊዜ ቁርጭምጭሚቱ ጉልበቱ ተስተካከለለትና ዘሎ ቆመ። ወደ ቤተ መቅደስም ከነሱ ጋር ሊያመሰግን ገባ። እግዚአብሔርንም እያመሰገነ ከነርሱ ጋር ወደ መቅደሱ ገባ። ወደ መቅደሱ እንምጣ። የእግዚአብሔር ልጆች የትምህርታችን ርዕስ ናሁ በስሙ ለኢየሱስ ክርስቶስ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ የተባለው በመቅደስ ደጃፍ በየቀኑ በየዕለቱ የሚገኝ ሰው ነው። እንግዲህ እግዚአብሔር አምላክ ድቃቂ ሳንቲም ሲለምን ከመለመን ይልቅ ወጥቶ ወርዶ ሰርቶ የሚበላበትን ሙሉ ጤንነቱን ሰጥቶታል። የእግዚአብሔር ልጆች ከጤና በላይ ሀብት፣ ከጤና በላይ ሰላም፣ ከጤና በላይ በረከት ስለሌለ ትልቁን ስጦታ ተስፋ የቆረጠበትን እግዚአብሔር የሰጠው በመቅደሱ ዕለት ዕለት በመገኘቱ ነው። ከፈውስ በኋላ ከድህነት በኋላም ከሐዋርያት ጋር እየዘለለ ወደ ቤተ መቅደስ ወደ ውስጥ ገብቶ እግዚአብሔርን አመሰገነው ይላል። ይህንንም ያልጠበቀው ትልቅ ሙሉ ጤንነት ሊያገኝ የቻለው ዘወትር በመቅደስ በመገኘቱ ነው። በስጋም በነፍስም ፍጹም ጤነኛ ለመሆን በእግዚአብሔር ቤት በቤተ መቅደሱ መመላለስ አለብን። የእግዚአብሔር ልጆች ቅዱሱ መጽሐፍ የሚያስተምረን በዕለት በዕለት ወደ ቤተ መቅደስ መምጣት እንዳለብን ነው። በስጋም ጤንነትን በነፍሳችንም ፍጹም ሕይወትን ለማግኘት የምንችለው ዘወትር ወደ ቤተ መቅደስ መመላለስ እንዳለብን ቅዱሱ የእግዚአብሔር ቃል ያስተምረናል። እኔ ኤልሻዳይ ነኝ፣ በፊቴ ተመላለሱ ፍጹምም ሁኑ። ኦሪት ዘፍጥረት ምዕራፍ 17 ከቁጥር 1 ላይ እኔ ዘላለማዊ ነኝ፣ እኔ ቅድመ ዓለም የነበርኩ ነኝ፣ እኔ ዛሬ በመካከላችሁ ያለህ ነኝ፣ እኔ ዓለምንም አሳልፌ ለዘላለም የምኖር ነኝ። የዛሬ 2000 ዓመት ከሐዋርያት ጋር የነበረው ጌታ ዛሬም ከኛ ጋር አለ፣ ዛሬም በመቅደሱ አለ፣ ዛሬም በካህናቱ ላይ አድሮ ስራውን ይሰራል አምላካችን። እኔ ኤልሻዳይ ነኝ፣ በፊት የተመላለሱ ፍጹምም ሁኑ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 1 ላይ አባቶቻችን ሐዋርያት ከጌታ በተማሩት ባዩት መሰረት ድውይ ሲፈውስ፣ ጎባጣ ሲያቀና፣ ዕውር ሲያበራ፣ ለምጽ ሲያነጻ አይተው ነበርና በእኔ ካመናችሁ እኔ የምሰራውን ትሰራላችሁ፣ እንዲያውም ከዚያ የበለጠ ትሰራላችሁ ብሎ ንፉግ ያልሆነው አምላካችን መድኃኔ ዓለም ሙሉ ስልጣነ ክህነትን የፈውስ ስልጣንን ስለሰጣቸው ናሁ በስሙ ለኢየሱስ ክርስቶስ እነሆ በናዝሬቱ በኢየሱስ ክርስቶስ
ክርስቶስ ስም ተነስና ተመላለስ ነው ያሉት። አልተጠራጠሩም። ሽባው እንደሚተረተር፣ እውሩ እንደሚበራ፣ ጎባጣው እንደሚቀና፣ የሞተ እንደሚያነሳላቸው በኢየሱስ ክርስቶስ ፍጹም እምነት ነበራቸው። እሱም ሰጥቷቸዋል። ማቴዎስ ወንጌል ምዕራፍ 10 ቁጥር 14 ላይ የእግዚአብሔር ልጆች ምእመናን በማቴዎስ ወንጌል ምዕራፍ 10ኛው ምዕራፍ ስታነቡ የምታገኙት ነው። ድውያነ ፈውሱ፣ እለ ለምጽ አንጽሑ፣ እውራን አብርሁ፣ እውሮችን አብሩ፣ ለምጻሞችን አንጹ፣ ዱዳዎችን አናግሩ፣ አጋንንትን አውጡ፣ የሞተውን አንሱ ብሎ አምላካችን በሰጣቸው ቃል ኪዳን መሰረት አባቶቻችን ሐዋርያት ሽባውን ተረተሩት። ሙሉ ጤንነቱን አግኝቶ እየዘለለ እያመሰገነ እግዚአብሔርን እያመሰገነ ከነርሱ ጋር ወደ ቤተ መቅደሱ ገባ። የሐዋርያት ሥራ ምዕራፍ 3 ቁጥር 8 ላይ እኛም ወደ መቅደሱ ስንገባ ፈውስ እናገኛለን፣ ድህነት እናገኛለን፣ ሰላም እናገኛለን። በስጋም በነፍስም ፍጹም ጤነኛ ለመሆን በእግዚአብሔር ቤት በቤተ መቅደሱ ዘወትር መመላለስ አለብን። ቅዱስ ቃሉ የሚያስተምረን ይሄንን ነው። እኔ ኤልሻዳይ ነኝ፣ በፊት የተመላለሱ ፍጹምም ሁኑ። ስጋዊም ሆነ መንፈሳዊ ምሕረትን ለማግኘት በእግዚአብሔር ፊት ሁልጊዜ በእውነት በመቅደሱ መገኘት ይገባናል። የእግዚአብሔር ልጆች ምእመናንና ምእመናት እግዚአብሔር በመቅደሱ ውስጥ አለ። እግዚአብሔር በዙፋኑ አለ። እግዚአብሔር ሥራ ይሰራል። እየወጣን ስንገባ ስንመላለስ እንደው በእውነቱ በረከት አግኝተን ፈውስ አግኝተን ድህነት አግኝተን ይቅርታን አግኝተን ነው የምንመላለሰው። የሰው ልጅ የሚጠቅመውንም የማይጠቅመውንም በማወቅም ባለማወቅም ሊለምን ይችላል። እግዚአብሔር ግን እኛ ከለመንነው ይልቅ ለኛ ለሕይወታችን የሚበጀውን ከመለመናችን አስቀድሞ ይሰጠናል። ይሄ ድውይ፣ ይሄ በሽተኛ፣ ይሄ ልምሾ ከወገቡ በታች ሰውነቱ የማይሰራው የሚጠይቀው ምጽዋት ነበረ። የሚጠይቀው ዳቦ መግብዣ ነበረ። የሚጠይቀው ቁራሽ መብያ ነበረ። እግዚአብሔር ግን ዘላለማዊ የሆነ ፈውስን ሰጠው። ወዘእንበለ ንስአሎ ይሁፍት ወተነ፣ ሳንለምነው የምንሻውን አውቆ የሚሰጠን በጸሎተ ኪዳን ላይ ካህናት አባቶቻችን ዘወትር በሚጸልዩት ጸሎት ላይ ወዘእንበለ ንስአሎ ይሁፍት ወተነ፣ ሳንለምነው የምንሻውን አውቆ ዘወትር የሚሰጠን እግዚአብሔር ወደ መቅደሱ ስንመጣ የለመነውን ሳይሆን ያሰብነውን ሳይሆን ከዚያ በላይ እጥፍ አድርጎ እግዚአብሔር ይሰጠናል። እኛም ዛሬ ከቤተ መቅደሱ ባለመለየት ጠባለ ኪዳን መሸ ለቁርባን እያልን ወደ ቤተ መቅደሱ እየገሰገስን ለስጋችን ምድራዊ በረከትን ለነፍሳችን መንፈሳዊ እርካታን እንደምናገኝ የዚህ ሰው ሕይወት ያስተምረናል። የእግዚአብሔር ልጆች ምእመናን እግዚአብሔር በመቅደሱ ውስጥ ይገኛል። እዛም እዚህም በመርገጥ እርካታ ማግኘት፣ ሰላም ማግኘት፣ መረጋጋትን ማግኘት አይቻልም። እግዚአብሔር ውስተ ጽርሐ መቅደሱ፣ እግዚአብሔር ውስተ ሰማይ መንበሩ ወአዕይንቲሁኒ ኀበ ነዳይን የጽራ። ነቢየ እግዚአብሔር ልበ አምላክ ዳዊት በዝማሬው በመዝሙር 10 ከቁጥር 4 ጀምረን ስናነብ እግዚአብሔር ዘወትር በመቅደሱ ውስጥ አለ ይለናል። አያችሁ፣ ወደ መቅደስ ይሄ በሽተኛ ስጋዊ ምግብ ምድራዊ ቁራሽ ፍርፋሪ ለማግኘት ጠዋትና ማታ እያመጡ የሚጥሉት ዘላለማዊ ድህነትን ፈውስን አገኘ። በብዙ ሆስፒታል በብዙ ሕክምና መፍትሄ ሊያገኝ ያልቻለውን አባቶቻችን ሐዋርያት የኢየሱስ ክርስቶስን ስም ጠሩና በናዝሬቱ በኢየሱስ ክርስቶስ ስም ተነስ አሉት። ለማይሆነህ ድሃ ሆነህ ዝቅ ብለህ ከሰው አንሰህ መኖር የለብህም። በናዝሬቱ በኢየሱስ ክርስቶስ ስም ተነስ። ያለን ይሄ ነው፣ ሀብታችን ይሄ ነው፣ ንብረታችን ይሄ ነው። ወርቅና ብር የለንም፣ ፍርፋሪ አንሰጥህም፣ ድቃቂ ሳንቲም አንሰጥህም። የምንሰጥህ ኢየሱስ ክርስቶስ የሚባል ትልቅ ስጦታ ነው። በእሱ ስም ተነስ አሉት። እግዚአብሔር ውስተ ጽርሐ መቅደሱ፣ እግዚአብሔር በመቅደሱ አለ። መሸለ ቁርባን ጠባለ ኪዳን የምትመጡ ወገኖቻችን ብዙ በረከት እያገኛችሁ ድህነት እያገኛችሁ ይቅርታ እያገኛችሁ ነው የምትመለሱት። መረጋጋትን ሰላምን የምናገኘው በመቅደሱ ስንገኝ ነው። እግዚአብሔር ውስተ ጽርሐ መቅደሱ፣ እግዚአብሔር ውስተ ሰማይ መንበሩ። እግዚአብሔር በሰማይ በዙፋኑም አለ። እግዚአብሔር በምድር በመቅደሱ ውስጥም አለ። ወአዕይንቲሁኒ ኀበ ነዳይን የጽራ።
አዎ ዓይኖቹ ድሆችን፣ ምስኪኖችን፣ የታመሙትን፣ የተጨነቁትን፣ የተቸገሩትን፣ ወራት የባሳቸውን፣ ግራ የገባቸውን ሁሉ ዓይኖቹ ያያሉ። ዓይኖቹ ይሁን የመድኃኔዓለም ዓይን የእግዚአብሔር ልጆች ምእመናን። አዎ ወአዕይንቲሁኒ ሀበ ነዳይን የጽራ ወቀራንብቲሁኒ ሀቶ ለእጓለ እመሕያው ቅንድቦቹም የሰውን ልቦና ይመረምራሉ። አያችሁ የእግዚአብሔር ልጆች፣ ዓይኖቹ ያዩናል፣ ጆሮቹ ያደምጡናል። የት? በቤተ መቅደሱ ስንመጣ። በቤተ መቅደሱ ጠዋትና ማታ እያመጡ የሚጥሉት ቤተሰቦቹ እግዚአብሔር አምላክ ድቃቂ ሳንቲም አይደለም፣ ፍርፋሪ አይደለም፣ ለአንተ የሚያስፈልግህ ጤንነት ነው። የናፈቀህ የራበህ ከሰው ያሳነሰ ጤና ማጣትህ ነው አለና በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። የሐዋርያት አለቃ ቅዱስ ጴጥሮስ ኢየሱስ ክርስቶስ ይሠራው የነበሩትን አባቶቻችን ሐዋርያት መስራት ጀመሩ። ዛሬም ካህናቱ ወደ ቤታችን ሲመጡ መስቀሉን ይዘው ቃሉን ይዘው ክህነትን ይዘው ሲመጡ ፈውስ እናገኛለን፣ ድህነት እናገኛለን፣ መረጋጋት እናገኛለን። ማመን ብቻ ነው የእግዚአብሔር ልጆች። ሁሉ ይትካሃል ለዘአምን፣ ለሚያምን ሁሉ ይደረግለታል። እኛ ማመን ብቻ ነው። በማርቆስ ወንጌል ምዕራፍ 9 ላይ ለሚያምን ሰው መስቀሉ ይፈውሰኛል፣ ካህኑ በጸሎታቸው ያድኑኛል፣ ከእግዚአብሔር ያስታርቁኛል ብለን ስናምን ለሚያምን ሁሉ ይደረግለታል። እኛም ሰዎች በሕይወታችን ዘመናችን ሁሉ ብዙ ነገር ልንፈልግ እንችላለን። ነገር ግን ብዙ ከመፈለግ ይልቅ የሚጠቅመንን ለይተን ማወቅ እንደሚገባን ዳዊት እንዲህ ያስተምረናል። ዳዊት በቤተ መንግሥት የሚኖር ነው። ዳዊት በእልፍኝ ውስጥ የሚኖር ነው። ዳዊት መሳፍንቱ መኳንንቱ ሻመት ንገስ የሚሉት ነው። እሱ ግን እንዲህ እያለ ይጸልይ ነበረ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም ብቻ ሻለሁ አለ። በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔር ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። የዳዊት መዝሙር 26 ቁጥር 4 ላይ የምናገኘው ሕያውና ዘላለማዊ ቃል ነው። ዳዊት የአገር መሪ ነው። ምድራዊ ነገሮች በሙሉ የተሳኩለት ነው። የመጨረሻው ጫፍ ላይ በስልጣን ላይ የተቀመጠ ነው። እስራኤላውያንም እንደ እግዚአብሔር የሚያከብሩት ንጉሥ ነው። እሱ ግን እንዲህ አለ፣ ቤተ መንግሥቱ አይደለም አለ፣ እልፍኙ አይደለም አለ፣ ዝናው ዕውቅናው አይደለም አለ። እኔ የምለምነው አንድ ጥያቄ አለኝ አለ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷን ብቻ ሻለሁ፣ በሕይወት የዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔር ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። እኛ ምን ማየት ነው የምንፈልገው የእግዚአብሔር ልጆች? አዎ ሰላም የሚገኘው በመቅደሱ ነው። እርካታ የሚገኘው በመቅደሱ ነው። መረጋጋት የሚገኘው በመቅደሱ ነው። በረከት የሚገኘው በመቅደሱ ነው። ለዚህ ነው ዳዊት አባታችን ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አለ። መዝሙር 121ኛው መዝሙር ላይ እግዚአብሔር ቤት እንሂድ ባሉኝ ጊዜ ወደ ቤተ መንግሥት አይደለም፣ ጮማ የሚቆረጥበት ጠጅ የሚጠጣበት መሳፍንቱ መኳንንቱ ሻመት ንገስ ወደሚሉበት ወደዚያ ወደ ተነጠፈው ጉዝጓዝ ወደ ዙፋን አይደለም ያለው፣ ወደ እግዚአብሔር ቤት ወደ መቅደሱ እንሂድ ባሉኝ ጊዜ ደስ አለኝ አለ። ከእግዚአብሔር መቅደስ በረከት ስላለ፣ ከእግዚአብሔር መቅደስ ፈውስ ስላለ አባቶቻችን ሐዋርያት በቀን በሌሊት ወደ መቅደሱ ይገሰግሱ ነበረ ለጸሎት። ከቀኑ በ9 ሰዓት ሲሄዱ ያ በሽተኛ ድቃቂ ሳንቲም የለመደ በቅርጫት አምጥተው ያስቀመጡትን በሽተኛ አገኙትና ምድራዊ ነገር ስጋዊ ነገር ጊዜያዊ ነገር አንሰጥህም፣ ያለንን እንስጥህ አሉት። ያላቸው ኢየሱስ ክርስቶስ ነው። ስሙን ይዘው ይንቀሳቀሱ ነበረ። በእኔ ካመናችሁ ስላላቸው መድኃኔዓለም በእኔ ካመናችሁ እኔም ምሰራውን ትሰራላችሁ፣ ከዚያም በላይ ትሰራላችሁ ስላለ ሙታንን አንሱ፣ ድውያንን ፈውሱ፣ ጎባጣን አቅኑ፣ እውርን አብሩ፣ ለምጻሙን አንጹ፣ ሽባውን ተርትሩ ስላላቸው እግዚአብሔር አምላክ በዚያ ስም መሰረት እነሆ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አሉት። ያን ጊዜ በእውነቱ ዛሬ ሳይሉት ነገ ሳይሉት ቀጠሮ ሳይሰጡት ቅዱስ ጴጥሮስ እጁን ዘረጋና በቀኝ እጁ ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸናለት፣ ወደ ላይም ዘሎ ቆመ። ይመላለስም ነበረ። እየተመላለሰም እግዚአብሔርን እያመሰገነ ወደ ቤተ መቅደስ ከነሱ ጋር ሊያመሰግን ገባ። ክብርና ምስጋና ለአምላካችን ይሁን። ዛሬ መሸለ ቁርባን ጠባለ ኪዳን ወደ
መቅደሱ የምትገሰግሱ እግዚአብሔር አምላክ አንድ ቀን እንቆቅልሻችሁን ይፈታላችኋል። አንድ ቀን ችግራችሁን ያስወግድላችኋል። አንድ ቀን ጥያቄያችሁ ይመለስላችኋል። እግዚአብሔርን ሁልጊዜ ደጅ መጥናት ያስፈልጋል። ቆይቼ እግዚአብሔርን ደጅ ጸናሁት፣ እርሱም ዘንበል አለልኝ አለ ዳዊት አባታችን። ጸኒሃ ጸናይክዎ ለእግዚአብሔር ሰማዓኒ ወተመይጠኒ። እግዚአብሔርን አለ ቆይቼ ለብዙ ዓመታት ደጅ ጸናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። የሁላችንን ጩኸት ይስማን። ያስተማረን የመከረን የገሰጸን የድንግል ማርያም ልጅ አምላካችን ኢየሱስ ክርስቶስ ስሙ ይክበር ይመስገን። እነሆ የናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ የተባለው ዘወትር በመቅደስ የሚገኝ ነው። ሁላችንንም መጨረሻችንን በመቅደሱ ያድርግልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። ይቆየ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ